بسم الله والصلاة والسلام على رسول الله صلى الله عليه وسلم. عند سو ود النبي عليه الصلاة والسلام يمدح ጊዜውም ወደ ጅሃድ ሊወጡ እየተዘጋጁ ያሉበት ሰዓት ስለነበር አብራችሁ ጂሃድ ማድረግ ፈልጋለሁ ለአላህ ብዬ መዋጋትን ፈልጋለሁ መፋለምን ኢንሻአላህ አላቸው። አብራችሁ ልውጣ የአላህ መልእክተኛ ፍቀዱልኝ ባክዎት ነፍሴን ለአላህ ልስጣት አላቸው። የዚህ ሰዓት ነብዩ አለይሂ ሰላቱ ወሰላም በተረጋጋ አንደበታቸው እንዲህ አሉት፣ አሐዩን ዋሊዳክ ሁለት ወላጆችህ በህይወት አሉን አሉት። ሰሐቢዩ ምን አለ? ነዓም አው። ይሄ ሰሐቢ ለወላጆቹ ያስፈልጋቸው ነበርና ረሱል አለይሂ ሰላቱ ወሰላም ምን አሉት? ፈፊሂማ ፈጃሂድ ተመለስ ሂድ በእነሱ ላይ ታገል አሉት። እነሱን ኻድም አገልግላቸው እናትና አባቶችህን በማስደሰት ላይ ትግል አድርግ ያንተ ትልቁ ጂሃድ ይሄ ነው አሉት። ጂሃድ ከመሄድ አስቆሙት። ለምን? ለእናት ለአባት ሐቅ ሲባል ና እናት አባት ከሁሉም ነገር በላይ ናቸው። አንድ ሰሐቢ ወደ ረሱል አለይሂ ሰላቱ ወሰላም መጣና እንዲህ አላቸው፣ አንተ የአላህ መልእክተኛ ሆይ ከኸይር ስራዎች ሁሉ እጅግ ትልቁ ኸይር ስራ ምንድነው አላቸው። ቃል አንቱ تصلي الصلاة في وقتها الصلاة في وقتها صلاትን ሰዓቷን ጠብቆ መስገድ ነው አሉት ነብዩ አለይሂ ሰላቱ ወሰላም። ثم ايو ከዛስ በመቀጠል ምንድነው አንተ የአላህ መልእክተኛ ሆይ አላቸው። አልቢሩ ቢዋሊደይን በሁለት ወላጆች ላይ መልካምን መዋል ነው አሉት። ثم አዩ ከዛስ ባላቸው ጊዜ ከዛማ አልጂሃዱ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ መውጣት ነው አሉት የኛ ነብይ አለይሂ ሰላቱ ወሰላም። አንድ ሰሐቢ ወደ ረሱል አለይሂ ሰላቱ ወሰላም መጣ። ሰሐቦች ወደ መዲና እንዲሰደዱ የታዘዙበት ሰዓት ነበር። የዛን ሰዓት መጣና አንተ የአላህ መልእክተኛ ሆይ ወደ እርሶ ጋር ወደ መዲና መሰደድ ስደትን መውጣት እፈልጋለሁ፣ እናትና አባቶቼ ግን አትሄድ ብለው እያለቀሱብኝ ነው፣ ምን ትሉኛላችሁ አላቸው። የኛ ነብይ አለይሂ ሰላቱ ወሰላም ምን አሉ? ተመለስ፣ ልክ እንዳስለቀስካቸው ፈገግ አድርጋቸው፣ በመመለስ ፈገግ ይበሉ፣ ደስታ ይሰማቸው። ፍጹም እናትና አባትህን እያስከፋህማ ስደት ልትወጣ አትችልም። መሰደድህ ለአላህ ብለህ ሀገርህን ትተህ መሄድህ ባንተ ላይ ግዴታ ቢሆንም እንኳን ነገር ግን እናትና አባትህ እያለቀሱ ግን የማይሆን ነገር ነው። እናት እኮ እናት ነች፣ አባት እኮ አባት ነው። ነዓም በተቸገረው ለፍተው ደክመው አንተን እዚያ ደርሰውሃል። የነሱንም ባማ ፈጽሞ ማየት አንፈልግም አሉ ነብዩ አለይሂ ሰላቱ ወሰላም። በእናትና አባቶቻችን ላይ እንዴት ነን? ሐቃቸውን እየተወጣን ነው? አላህ ሐቃቸውን ከሚወጡ ባሮቹ መካከል ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።